Hallelujah. Let me tell you, atakachati lama televe. Let me tell አንተ ሰማይ ልንገርህ ወድቀ ዝም ካለ ምን ነው ስወድቅ ዝም አለኝ ያልክ ሰው ስትወድቅ ዝም ያለ ለመሰለ ስትወድቅ ያዩ ሰዎች እንደገና መቆምህን ማየት ስላለባቸው መነሳትህን እየሰራው ነው እግዚአብሔር። መነሳትህን እየሰራው ነው እግዚአብሔር። ዝም ብሎ አይደለም እግዚአብሔር። ስትወድቅ ሲበላሽ ዝም ያለው ችላ ብሎ አይደለም። ችላ ብሎ አይደለም ሲበላሽብህ ዝም ያለው። ስትወድቅ ዝም ያለው ዝም ያለው ምክንያቱም ነገሮች ሲበላሹ ስትወድቅ አጠገብ ያሉ ሰዎች ላይረዱ ከፍተኛ ስጦታቸው የከንፈራቸው ምጥጫ ነው። ወይም ደግሞ የሁለት ቃላት አይዞ ነው። እግዚአብሔር እንደ ሰው አይደለም። የከንፈር ምጥጫም የሁለት ቃላት ጉዳይም አይሰጥህም። ይገርም ዝም ይላል። አባቴ አለው ነገር ስልህ አለው ነገር እንደዚህ አብዝቶ ዝም ካለ አለው ነገር እግዚአብሔር እዛ ጉዳይ ውስጥ አለው ነገር እግዚአብሔር አምላክ እንደገና ነገርን ይሰራል። አሜን ባል የወደቀችውን የዳዊት ድንኳን እንደገና ሰራታለሁ ብሎ እንዳለ ያቺን የዝማሬ ድንኳን ያቺን እንደ እግዚአብሔር ልብ የሆነች ድንኳን እግዚአብሔር ይሰራት ነው። አሜን ይባላል። ሃሌሉያ አሜን። የእግዚአብሔር ዝምታ እኛን እንደገና ለመስራት የሚወስድበት ጊዜ ነው። እንደገና የወዳደቀውን እስኪያነሳሳው የደካከመውን እስኪያበረታው የዛገውን እስኪያስለቅቀው ዝም አለ እንጂ ይገርማል። የወዳደቀውን አነሳስቶ የደካከመውን አበራርቶ ደጋግፎት የዛገውን አስለቅቆት ሲያበቃ በምን አይነት መልኩ አንተን በምድሪቷ ላይ ካንተ ህይወት ጋር በተገናኘ እግዚአብሔር ወክ ማድረግ እንዳለበት ሂኖስ እሱ ጥበበኛ ሰራተኛ ነው። ወሳኝ በሆኑ የህይወት ምዕራፎች ውስጥ በዝምታ ነው የሚሰራው፣ በጸጥታ ነው የሚሰራው። አንተ በጸጥታ ነው የሚሰራው። ስማ ሌላው ልንገርህ፣ ዝምታው ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው ነው። አንድ ጎበዝ ተማሪ እርሳሱን በመቅረጫ እንደሚቀርጽ ዝም ብሎ እንደሚቀርጽ ሳይረብሽ እንደሚቀርጽ ድምጽ ሳያሰማ እንደሚቀርጽ እንደ ቀድሞ ሳይሆን ሲቀር አቅማችን ሲደክም ፍጥነታችን ሲገታ ዕውቀታችን ሞኝነትና የዋህነት ሲሆንብን የዛን ጊዜ እግዚአብሔር አምላክ ዝምታው ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው እየተሰራን እግዚአብሔር ዝም ሲል ባንተ ውስጥ ስራ እየሰራ እግዚአብሔር ዝም ብሏል ማለት ስራውን አቁሟል ማለት አይደለም። ባንተ ውስጥ እየሰራ ነው። መጣል ያለብን እያስጣለ ነው። መተው ያለብን እያስተወ ነው። መርሳት ያለብን እያስረሳ ነው። ማጥፋት ያለበትን እያጠፋ ነው። መጻፍ ያለበትን እየጻፈ ነው። ባህሪያችንን እየቀረጸው ነው። ለምሳሌ እግዚአብሔር ቃል በዘዳግም መጽሐፍ ምዕራፍ 8 ቁጥር 3 ላይ ሲናገር የልባችንን እውነተኛ ባህሪ ሊያውቅ ዘንድ እግዚአብሔር አምላክ ዝም ይላል። ሀገር ውስጥ ዝም ያላችሁ፣ ውጭ ሀገር ዝም ያላችሁ፣ በእግዚአብሔር ምሪት ተንቀሳቅሳችሁ 1 እና 2 3 ምዕራፎች ከተጓዛችሁ በኋላ በዝምታ ሲዝን ውስጥ ያላችሁ ሰዎች ለሁሉም ጊዜ ያለው ከሰማይ በታች ለሚከናወኑ ነገሮች ሁሉ ወቅት አላቸው። የእግዚአብሔር ቃል ቁጥር 7 ላይ መክብብ 3 እንደዚህ ይላል፣ ለዝምታም ጊዜ አለ። ባህሪያችንን የሚቀርጽበት መቅረጫው ዝምታው አልመች ባልነው በኩል ያንን ቅርፊት ከላያችን ላይ ያነሳዋል። እንደ እሾህ እየተዋጋን ባስቸገርነው በኩል አልሆን ባለው በኩል ያነሳዋል። አለው ነገር እግዚአብሔር እንዳብዝቶ ዝም ካለ የክት ልሳን ነው ዛሬ ማውራት ያለብን። ወይ ደስ አይበልህ ብመሽም ለኔ ቀናለ አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ምን አይነት ነገር ነው እባክህ? ከሳሼ ወይ ደስ አይበልህ ቢመሽም ለኔ። ሃሌሉያ። ቆይ ስማ፣
እግዚአብሔር ባንተ ውስጥ እየሰራ ነው ስለ ዝም ሲል ለምሳሌ እንደውም የእግዚአብሔር ዝምታ በጣም የሚያስፈራውና የሚያስደነግጠው መቼ መሰላችሁ? እግዚአብሔር በእናንተ እየሰራ እናንተ ውስጥ ደግሞ ሲሰራ በዝምታ ውስጥ ነው የሚሰራችሁ። ምክንያቱም እናንተ እንደውም ለሰው መልእክት ሁሉ ታመጣላችሁ። ፕሬዝ ጋድ ባክ እናንተ ላል አንተ ተቆልፎብሃል እኮ ጃታ ምናንተልና የሆነ ሰው አይዞ ትላል። ያንተ ጉዳይ እኮ አለ በጣም ብዙ። ለሀገር ሰው መልእክት አምጥተህ ለኔ እግዚአብሔር እንዲናገረኝ ይፈልጋለሁ ብለህ እዚህም ብትሄድ ዝም፣ እዛም ብትሄድ ዝም፣ ሁሉም ቦታ ዝም ይላል። እንደውም ደጋፊ ሁሉ ያደርገዋል። ደግፍና አገር እጅግ ላይ ይወድቃል ለአንተ ይላል። ይኸውልህ ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ ብቻ ሳይሆን ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው ብቻ ሳይሆን የቀድሞውን የሚያፈርስበት መዶሻው፣ የወደፊቱን የሚያመላክትበት ጥቅሻው ነው። ከዚህ በፊት በህይወታችን የነበሩ እግዚአብሔር ያላኖራቸው ወይም እግዚአብሔር የማይፈልጋቸውን ነገሮች እግዚአብሔር በዝምታው መዶሻ ያፈርሳቸዋል። እሱ ብቻ አይደለም፣ ይገርማል። ከዚህ በፊቶቹን በዝምታው መዶሻ እያፈረሰ የወደፊቱን ደግሞ በዝምታው ጥቅሻ ይነግራል። ስለዚህ እግዚአብሔር ዝምታ የቀድሞውን የሚያፈርስበት መዶሻው፣ የወደፊቱን የሚያመላክትበት ጥቅሻው ነው። በጥቅሻ የሚነጋገሩ በጣም የሚግባቡ ሰዎች ናቸው። የቅርብ ሰዎች ናቸው፣ ወዳጆች ናቸው። እኔ በዝምታ ውስጥ እግዚአብሔር ብዙ ሲዝኖችን አሳልፎኝ ስለሚያውቅ ዝም ሲለኝ በጥቅሻ እያናገረኝ እንደሆነ ይገባኛል። አንዳንድ ሰው አይታችሁት ከሆነ እንግድነት እናንተ ቤት ቁጭ ብሎ ከሚስታችሁ ወይም ከባላችሁ ወይም ከልጃችሁ ጋር እንግዳችሁ ሳይገባው እናንተ የምትግባቡበት ጥቅሻ አላችሁ። ስለዚህ ያን ጥቅሻ የሚገባውና የሚረዳው ወዳጅ የሆነ ሰው ብቻ። የእግዚአብሔር ዝምታ የቀድሞውን የሚያፈርስበት መዶሻው፣ የወደፊቱን የሚያመላክትበት ጥቅሻው ነው። እየጠቀሰ ነው እግዚአብሔር። ስማ፣ ሌዊ ሕፃን በነበረ ጊዜ ሲያለቅስ ወዲያው እናትየው አፈፍ አርጋ እቅፏ ውስጥ አስገባውና ጡት ትሰጠዋለች። እያደገ ሲመጣ ሲያለቅስ ዝም ትለዋለች። እንደ ልጅነቱ እንደ ሕፃንነቱ ጊዜ ሲያለቅስ ብድግ እያደረገች እቅፍ ውስጥ እያስገባች ጡት አሰጠውም። ያለቅሳል፣ ዝም ይማርሽ ይቀይራሉ። ሕፃን ሲያለቅስ አይተህ ከሆነ ይልና ከዛስ አልሰማ ሰጠ ይጨምራል። ዝም። እግዚአብሔር በክርስትና ሕይወታችን እንድናድግ ሲፈልግ በአብዛኛው ተመራጭ የሚያደርገው ዝምታው። ምክንያቱም እናትየው ዝም ስትል እንዲጥል የምትፈልገው ጉዳይ አለ፣ እንዲተው የምትፈልገው ጉዳይ አለ፣ ልክ እንዳልሆነ እንዲገባው የምትፈልገው ጉዳይ አለ። አሁን እንደ ቀድሞ ጊዜ አፈፍ እያደረገች እቅፍ ውስጥ እያስገባች ጡት አትሰጠውም። ስለዚህ አሁን እኮ ተጠመክ፣ ጌታን ከተቀበልክ በኋላ እኮ ደቀ መዝሙር ተማርክ፣ ለእነት ተማርክ፣ ተጠመክ። የተጠመክበት ውሃ ከላይ ደረቀ። የሆምሴን መሪ፣ የዲፓርትመንት መሪ፣ የቸርች መሪ፣ አገልጋይ ምናምን ሆንክ። የአገር ስብከት ራይክ ላይ ተፈራረቀ፣ ወረደ፣ ሰነበብህ። ከዚህ በኋላ ኮሽ ባለ ቁጥር አፈፍ እያደረገ እቅፍ ውስጥ እያስገባ ጡጦ ይሰጠኛል ብለህ እንዳትጠብቅ። አሁን ቃላትና ንግግር ብቻ ሳይሆን ዝምታም ካንተ ጋር ቋንቋ የሆነበት ስቴጅ ላይ ደርሰሃል ማለት ነው። አድገሃል ማለት ነው። እሱ ብቻ አይደለም። እግዚአብሔር ዝም ሲል እያጠራንና ወደ ሐሳቡ እየጠራን ነው። ጻፉ። ማታካቻት እያጠራንና ወደ ሐሳቡ እየጠራን ነው። እያጠራን የሆነ የህይወት አጣብቂ ምዕራፍ ውስጥ ይከተንና ዊዝድሮዋል መሙላት ያለባቸውን ፍሬንዶች ያሰናብታቸዋል። አቤት እንደ ልጅ አንቀልባ ከላያችን ላይ አልወርድ ያሉ ሰዎችን። ምክንያቱም ሲያወርደው አይወርዱም እነሱ ከኛ ላይ ያወርደዋል። ይሄን ብሩን ያወርደዋል፣ ዶላሩን ያወርደዋል፣ ያወርደዋል።
ብዙ ነገር ወደ ኪሳችን ስለሚወርድ አንዳንድ ከህይወታችን ላይ መወገድ ያለባቸው ሰዎች አይወርዱም ከጀርባችን ላይ። ስለዚህ የጉዳዩን ቧንቧ ይዘጋዋል። ልክ አጣብቂኝና ጠኔ ውስጥ እንደገባን ሲገባቸው ቀጣይ ገባሽኛ እንዳልሆነ ሲያውቁ መድኃኔ ዓለም አምላክ አሁን ሳይሻገር ወራጅ አለ ብሎ ይወርዳሉ። ይገርማል። እግዚአብሔር አምላክ አላስፈላጊ የሆኑ ሰዎችን ከህይወታችን ያወጣቸው ዝምታው ውስጥ ከቶን ነው። ምክንያቱም እግዚአብሔር ዝም ካለ ሰውም አያናግርም ይላል። በቃ የዚህ ሰውዬ መጨረሻው አያምርም፣ ለማንኛውም ነገሩ እጄ ላይ ከሚበላሽ ቀበሌው ላይ ቢበላሽ ይሻላል ብሎ ዝም ይላል። ተውና ይረሱናል፣ እንጠፋባቸዋለን። ራሱ እስከ ሌሊቱ 9 ሰዓት ድረስ ስልካችን እስኪግል እንዳላወራን ስማችንን በልዩ ምልክት ሴቭ እንዳላደረጉ ድምጻችን ሁሉ እስኪጠፋባቸው ድረስ ይደርሳሉ። በቃ አትጠራጠር። እግዚአብሔር ዝም ሲልህ የሆኑ ሰዎች እንደ ፓራሳይት የሆኑብህ ሰዎች ዊዝድሮዋል ፎርም ይሞላሉ ካንተ። ወዲያው የመልቀቂያ ወረቀት ያስገባሉ። አላወቅም እንጂ እግዚአብሔር ዝምታ ውስጥ ከቶክ ችላ ያለ የማይወድ የረሳ ወይም ደግሞ መንፈሳዊነት የማይሰማ መሰለ እንጂ ይገርማል። መነቀል ያለበትን እየነቀለ ማፍረስ ያለበትን እያፈረሰ ማምጣት ያለበትን እያመጣ ነው። ስለዚህ እግዚአብሔር በዝምታ ውስጥ እያጠራን አት ሴም ታይም ወደ ሐሳቡ እየጠራን ምን አይነት ነገር ነው? እያጠራን አላየሃትም ወይ? አላየኸውም ወይ? ነው ወይስ ኢትዮጵያ አይደለም? ወፍጮ ቤት ሄዳ አታውቅም? ከአያቶች እንዳንዱ ጤፍ ገዝቶ የሚያውቅ ዘመድ የለህም? ኩንታል ሙሉ ጤፍ ይገዙና ከዛ በወንፊቱ ጎኑን መታ መታ ሲያረጉት መታ ነው የሚያረጉት። 100 ኪሎ የነበረው ጤፍ 90 ኪሎ ይገባል። 10 ኪሎ እብቅ ነው። እንደዛ ነው የሚያደርግ እግዚአብሔር አምላክ። እንደዛ ነው የሚያደርግ። ሰብስታንስ የሌላቸው ገለባና እብቅ የሆነ ዝም ብሎ ኪሎ ብቻ በህይወትክ ላይ የተቀጠቀ ነገር በጠቅላላ ዝምታ ውስጥ ይከትህና መታ ያደርጋል። ለመሰለ እንዴ ስራ ፈተ እቤት ቁጭ ስትል እንዴት እግዚአብሔር ዝም ይላል? አንተ እኮ ብሪላንት ጭንቅላት ነው ያለ፣ ከሰው ጋር ተግባቢ ነህ ምናምን እና እንጆ ፌዛው ታደርገና ቤት ገባ ጻት። ያኔ ስራ ላይ እንዲህ የነበርክ ብዙ ስራ እንዳልነበር አሁን ምንም ስራ የለም። ዝም ተመረ ዝም የሆነ ነገር ሆነ ዝም ካለ መድኃኔዓለም እንደዚህ ነው የሚያደርገው። ያጠራ ከዛ በኋላ ይገርምሃል። ጤፉ ይፈጫል፣ እበለኝ ይቦካል፣ እንጀራ ሆኖ ይመጣል። እኔ ይገርምሃል ቀጭ ያለው እንጀራ አልወድም። አንዴ ስነክሰው ቀጭ ካለ ሙያ ያላት ጥፍር ብቻ ነው ያላት ሙያ ያላት። ከዛ በኋላ አቤት ስትበላ ስትጣፍጥ፣ አቤት ስትሰማ ደስ ስትል ለመሰለ እዛ ቀጭ ጠቅላላ ወርዷላ። ስማ ረዣዥምና በምንም መልኩ ሊነቃነቅ በማይችል ዝምታ ውስጥ እግዚአብሔር ብዙ ጊዜ ከቶኝ ያውቃል። ወዴት ነው ያለው አምላክ? ይሄ ሁሉ ነገር በእኔ ላይ ሲሆን እስክል ድረስ ደርሼ ያውቃል። እግዚአብሔር ዝም መጣላችኋለሁ ወደ ኢዮብ። በጣም የሚገርማችሁ ነገር ነው የምነግራችሁ። መጽሐፉ ሲናገር እንደዚህ ይላል በአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 11 ላይ ይህ ሁሉ ምሳሌ ይሆን ዘንድ በእነሱ ላይ ደረሰ፣ እኛንም ለማስጠንቀቅ ተጻፈ ይላል። ጳውሎስ እኮ የሚገርም ጸሐፊ ነው። ይህ ሁሉ ምሳሌ ይሆን ዘንድ በእነሱ ላይ ደረሰ። ይህን የሚነግረን በምድረ በዳ ስለ እስራኤላውያን ማጉረምረም ከጻፈ በኋላ ነው። ይህ ሁሉ ምሳሌ ይሆን ዘንድ በእነሱ ላይ ደረሰ፣ እኛንም ለማስጠንቀቅ ተጻፈ ይላል። እንዳትረሱ፣ ይሄን እንዳትረሱ። እና ኢዮብ ምን ሆነ አትሉ? እበሏ ወዳችሁ እየሰማችሁ ነው።
እዚህ ናችሁ ያላችሁት? ወዳችኋለሁ።